ሰላም ጤና ይስጥልን የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንብታችኋል? ይህ የአብርሃም እንግዳ መርሃ ግብራችን ነው። የዛሬን የአብርሃም እንግዳ መርሃ ግብር ወደ እናንተ ለማድረስ እዚህ ደብረ ምጥማቅ ሰዓሊተ ምሕረት ቅድስት ማርያምና ቅድስት ክርስቶስ ሰምራ ካቴድራል ውስጥ ተገኝቻለሁ። ለምን ያላችሁ እንደሆነ ደግሞ ዕብራውያን ምዕራፍ 13 ቁጥር 7 ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አትርሱ ባለው መሰረት የዛሬ የአብርሃም እንግዳ ዋናችን ፍለጋ ነው። የዛሬው የአብርሃም እንግዳችን እንግዲህ ለበርካታ አመታት በኢትዮጵያ በተለያዩ በአራቱ አቅጣጫዎች በእግራቸው እየተጓዙ ኮቾሮ እየተመገቡ በርካታ ደቀ መዛሙርትን ያፈሩ ያቋቋም መምህር ናቸው። የሳቸውን የህይወት ተሞክሮ ወደ እናንተ ለማድረስ እንሆ እዚህ ተገኝቻለሁ። ከጀርባ ድምጽ ይሰማችኋል። የኔታ ሊቀ ማእምራን ገብረ ጻዲቅ አበበ በደቀ መዛሙርቶቻቸው ተከበው ጥልቅ ባህር የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕውቀት ለትውልድ እያሻገሩ ነው። ቆይታዬን ማድረገው እሳቸው ጋር ነው። እናንተም ሁሌም እንደምለው ከአብርሃም እንግዳ ጋር ስትሆኑ ብዙ ስለምታተርፉ አብራችሁ ዋላችሁ የኔታ እንደምን ዋላችሁ? ደህና ዋላችሁ? ደህና ነው። ደህና ደረሰ። ደህና ናችሁ? እንግዲህ ትምህርቱ ላይ መጣን። ሰዓት እናርጋቸው። እሺ ትንሽ ሰዓት እሺ ቁጭ በሉ የኔታ። እንዴት አደራችሁ? እንዴት አረፈዳችሁ?
የዛሬ የአብርሃም እንግዳ መርሃ ግብር እንግዳችን አባታችን ሊቀ ማእምራን ገብረ ጻዲቅ አበበን ያገልግሎት ተሞክሮ ወደ እናንተ አደርሳለሁ። ተማሪዎቻቸው ጋር ነው ዛሬ ያገኘኋቸው። በመሃል እናወራለን። ታሪካቸውን አገልግሎታቸውን ወደ እናንተ አደርሳለሁ። መቼም የሰራ ሰው ይመሰገናልና ከዚህ ቀደም ያስተማሯቸው በተለያዩ ዓለማትና በኢትዮጵያ አራቱም አቅጣጫ አንዷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ውዷን ሀገራቸውን ኢትዮጵያን የሚያገለግሉ በእውነት በእውቀት የታነጹ ተማሪዎቻቸው እናመሰግናለን ሲሉ የምስጋና መርሃ ግብር አዘጋጅተውላቸው ነበር። እሱን በየመሃሉ ምስክሮቻቸውንም በየመሃሉ እየሸመን ወደ እናንተ እንደርሳለን። ከኛ ጋር ስትሆኑ ብዙ ስለምታተርፉ ከአብርሃም እንግዳ ጋር ቆይታችሁን አድርጉ። የኔታ ስላገኘሁት ደስ ብሎኛል። እንኳን ደህና ቆዩኝ። እኔም ደስ ብሎኛል በጣም። ደህና ናችሁ? እግዚአብሔር ይመስገን ደህና ነን። እንኳን ለሐዋርያት ጾም አደረሶት። እንኳን አብራ ደረሰን። እንግዲህ ሐዋርያት ጾምን ጀምረናል። ስለ ሐዋርያት ጾም ትንሽ ነገር ይበሉን። ሐዋርያቶች ጾም ያው የጌታ ተማሪዎች ናቸው። ሐዋርያቶች ፈጣሪያችን መጥቶ ይህንኑ ነው መሰረት አድርጎ የጀመረው። ሁሉንም ቢሰራ ይህን ነው። ያው ተማሪዎቹ መንፈስ ቅዱስ ወረደላቸው። ሰው ያለ መንፈስ ቅዱስ መቼም ምንም አቅም የለው። መንፈስ ቅዱስ ታላደረበት አቅም የለው። መንፈስ ቅዱስም ያው በእውነተኞች ላይ ያድራል። በእነሱ ላይ ያደረ መንፈስ ቅዱስ ታደረባቸው በኋላ እንደገና ጾም ያዙ። ይህንን ጾም ያዙ። የሰኔን ጾም ተዚያ በላይ ነው። እንግዲህ ይህንን ጾም መጀመሪያ ሰው አንድ ስራ ሲያስብ ጾምና ሱባኤ ያስፈልገዋል። ያንን ጾም ይዘው ተዚያ መንፈስ ቅዱስ እንዲያደረባቸው ፊት የሚፈሩት ሁሉ ለስጋቸው የሚሰቀቁት ሁሉ መንፈስ ቅዱስ ታደረባቸው በላይ ለቀቃቸው። እየተዘዋወሩ በየሀገሩ ያስተማሩት ተዚያ ወዲህ ነው። ይሄን ተጾሙ በኋላ ነው። ይሄ ነው እንግዲህ ያው መሰረቱ። እናንተም አባቶቻችን የሐዋርያቱን አሰረ ፍኖት ተከትላችሁ በተሰጣችሁ ቃል ኪዳን መሰረት ተተኪውን ትውልድ እንዲያስተማራችሁ ነው ማለት ነው። አዎ እንግዲህ እግዚአብሔር ፈቃድ ነው። ፈቃድ እግዚአብሔር እሱ ሲረዳ ነው ይሄ ጉባኤ እንጂ ሌላ መቼም ብዙም ረዳት አይኖረውም። በአካባቢውም በሁሉም ረዳቱ ፈጣሪ ብቻ ነው። ፈጣሪ የመሰረተው ነው። በእሱ እርዳታ ለብዙ ዓመታት ከዚህ ከወንበሬ ላይ ሳልነሳ ከነሱ ጋራ የነሱ ማስተማር ረፍት ሆኖልኝ እስካሁን እስካለሁባት ሰዓት ድረስ በደስታ እያስተማርኩ ይታዘዙኛል ቆይቻለሁ። መለስ ብለው የልጅነት ጊዜዎትን እስቲ ባጭሩ ትንሽ ያጫውቱኝ። የተወለድኩበት ወሎ ክፍለ ሀገር ነው። እዚያ መካነ ሰላም የሚባል ቦረና ውስጥ ነው። ብዙም ተማሪም አይማርም። በዚያ ብዙም ተማሪ የለም ነበረ። እንዲያው ፈቃድ እግዚአብሔር ሆኖ እዚያ እንዲያው ለዲቁና ያህል ልማርና አባት እናቴ እንዲህ ለገብሩ ለመሬት በቃ መሬት አላቸው የዲቁና መሬት ይከፍሉ ነበር። ያችን ዲቁና ተምሬ እችን መሬት ችንግብር አስቀራለሁ የሚል እዛው ጀመርኩኝ። ቀደም ብዬ ነው የጀመርኩት። ግን ቀደም ብዬ ጀምሬ ነበረ። ተዚያ አቋርጬ እንደገና በ65 ዓመተ ምህረት ጀምሬ ፈቃድ እግዚአብሔር ሆኖልኝ በዚያ በቃ ወደ ጎጃም ተዛወርኩኝ። በጎጃም ታንዱ መምህር ወይ አንዱ መምህር እያልኩኝ በዚያ ተማርኩኝ። ከዚያ መጨረሻ ላይ ጎንደር አቋቋሙን አስመሰከርኩና ከዚያ ለማስተማር በዚህ በሰሜን ሸዋ መጣሁኝ። በሰሜን ሸዋ ልክ በታሳስ ገብርኤል እዚያ እንደቆምኩኝ ዋዜማም ሶስቱንም ዋዜማ አደረኩና እዚያ ቆምኩኝ። እዚያ እናስቀርህ ምናምን አሉኝ። እንኳን ትንሽ elshama ተሻግሬ ትንሽ እጀስራ ዝማሜ የሚባል አለ ያን ለማየት አስቤ ነበር። አንሰደውም ይሄንን አሉ። እዛ ቀረሁኝ። እዚያም ቅዱስ ገብርኤል አስቀረኝ። እዚያ ወንበር ለመጀመሪያ ጊዜ እዛ በ80 ዓመተ ምህረት በታሳስ ጀመርኩኝ። ከዛ በኋላ የት እንዳው መቼም ከ1980 ዓመተ ምህረት ጀምሮ እንዳውም በሰሜን ሸዋ ሀገረ ስብከት ቅዱስ ገብርኤል ቤተክርስቲያን ለረጅም ጊዜ እንዳስተማሩ ይነገራል። ለምን ያህል ጊዜ አስተማሩ? ያኔስ እንደው ደሞዞ ስንት ነበር? አዎ ሰዳዲያ ገብርኤል ይባላል። ገብርኤልን እወዳለሁ እየለመንኩ አዘክረዋለሁኝ። እዚያ ደሞዜ 50 ብር ነበረ። ያንኑ ማስቀመጫ አጥቼ እኔ ብር ብዙም አላቅም። አንድ ብር እንደዚህ የለመነ ነው እንዲያጭር ሱሪ ነው የታጠቅኩት። እዚያ 50 ብር ሲሰጡኝ በስቶብኝ ላስቀምጠው
50 ብር በስቶብኝ አንድ ጊዜ አስቀምጠዋለሁ፣ አንድ ጊዜ አስቀምጠዋለሁ። በቃ 2 ወር 50 ብር ሲሰጡኝ ከዚያ ልብሴን ቀየርኩኝ፣ ሱሪም ለበስኩ። እዚያ ጉባኤውም እየሰፋልኝ ሄደ። እዚያ ኢህአዲግ ወደዛ ሲገባ ወደዛ ሀገር ለቅቄ ዝላ ሆነ ኤፍሬም ኢህአዲግ ገብቷል፣ ሌላ ቦታ ቀያሬ ይስጡኝ አልኳቸው። እሳቸው አዲስ እንደመጡ ነበሩ ከትግራይ። ከዚያ ገብረ ጉራቻ እስከዚያ ድረስ ቆይና ወዲያ አንኮበር አመጣሃለሁ አሉኝ። ገብረ ጉራቻ እዛም ሳስተምር ተማሪ ጋር ነው እንግዲህ ተማሪ በፊቴም በኋላዬም ተከትሎኝ ነው የሚሄደው። ፈጣሪ እንግዲህ ይኸው እድል ፈንታዬ እጣ ተርታዬ ይህን አድርጎልኛል። ያው ስማርም ፈጣሪ ተምሬ እንዲያስተምር አድርገኝ የሚል ልመና ነበረ በተማሪ ቤት ሳለሁኝ እና ተማሪው ያው ይወደኛል ፈጣሪ ስላለበት የሰማይ አምላክ ስላለበት ተማሪ አይለየኝም። ታጅቤ ነው ገብረ ጉራቻ። እንደገና ደግሞ ወደ አንኮበር ደግሞ መጣሁ ታጅቤ። ተማሪው አይለየኝም። ያው ወንበር አንፈታም። እዛ ይሄርንለት ወንበር ዘርግተን ነው የምናድረው። ያኔ እኔም ወጣትነት አለኝ አይደክመኝም። ሌሊት ሁሉ አስተምራለሁኝ። ተማሪውን በቃ ተኔ ሌላ ያለ አይመስላቸውም። በቃ አንደኛ ደግሞ ይሄ ምክር አለ በእኛ ዘንዳ መንፈሳዊ ምክር የሚያዋጣን መንፈሳዊ ምክር ፈጣሪያችን ነው። ይህ ዓለም ያው አላፊ ጠፊ ነው እና በማስተዋል እናገለግል ተምረንና ፈጣሪያችንን ይዘን እንድንኖር ለመቃብራችን ድረስ እሱን ቅዱሳኖች ለምነው ያገኙትን እኛም ትንሽ ለምነን ትንሽ እንድናገኝ ጥርኝ ጤፍ የምታህል ፈጣሪያችንን እንዳያየን እያል የቅዱስ ገብርኤል ስብሰባ አለን። ከዚህ ተጮህ ታቋቋሙ ሌላ ይህንን እንማራለን እና ተማሪው ያ ምክሩም ያጽናናዋል። በወጣትነታቸው ዘመን እንግዲህ ብዙ ፈተና አለባቸው። ከዚያ ደግሞ እንግዲህ እዚያም ያለንበት ቦታ ላይም ደግሞ በዘኬም በምንም ጥል ይነሳል ካህኑ ጋርም ተማሪው ጋራ። ከዚያ ተማሪን እንዲህ አንድ ተማሪ ተነካብኝ ተነስና ሄዶ ሌላ ቦታ ነው እንጂ እኔ ሌላ ንብረትም የለኝም። ሌላ ንብረትም በህሊናዬም አላስብም፣ ብርም አላስብም። የዕለት ያችን የምትበላዋን ነው እንጂ የማስበው እነሱን ብቻ ነው። እነሱን አስተምሬ ከዚህ ዓለም ለመለየት ነው። ከሊቀ ማእምራን የኔታ ገብረ ጻድቅ አበበ የተክሌ አቋቋም መምህር ወይም ምስክር ከሳቸው ጋር የተገናኘ ነው። እንግዲህ ያው በልጅነት ነው። እሳቸው በየአካባቢው እየተዘዋወሩ ሲያስተምሩ እሳቸው የሚዘዋወሩበት አንድ ጸባይ ያላቸው ለተማሪ ካልተመቸ ቅድሚያ ለተማሪ ይሰጣሉና ለልጆች ካልተመቸ ለኔ ምን ያደርግልኛል እነሱ ብዬ ነው እዚህ የተቀመጥኩትና እኔ ተቀምጬ እነሱ የሚበደሉ ከሆነ እነሱ የማይመቻቸው ከሆነ የሚመች ቦታ ስቲል ፈልግሉና ፈልገው እዛ ይሄዳሉና አጋጣሚ ሆነ ወደኛ አካባቢ መጡ። የኛ አካባቢ በሰሜን ሸዋ ሀገረ ስብከት በመንዝ ነው የኔ አካባቢና መንዝ ኩለደሃ ማርያም የምትባላለች እዛ የመተው ማስተማር ሲጀምሩ አዲስ መምህር መተው እያስተማረ ነው የሚል ያው ዝናው ተሰማ በየአካባቢያችን። ከዛ በኋላ አንድ 3 ሆነን ወደሳቸው ሄድን እና እዛ ኩለደሃ ማርያም ከሳቸው ጋር ያቋቋም ትምህርት ጀምረን እስከ መጨረሻው ድረስ እሳቸው ጋር ተማርን ማለት ነው። ከኔታ ጋር እንግዲህ ያው የተገናኘ ነው። እሳቸው መምህር ሆነው እኔ ደቀ መዝሙር ሆኜ ነው የተገናኘ ነው። ጉባኤ ቤታቸውን ወድጄ ትምህርታቸውን ወድጄ ወደ እሳቸው ጉባኤ ቤት ሄጄ ከዛው ከጉባኤ ቤታቸው ነው የተገናኘ ነው። ሊቀ ማእምራን ገብረ ጻድቅ አበበ ከአሰላ ሲመለሱ ሰሜን ሸዋ ጊና ሀገር ቅዱስ ክርስቶስ ሰምራ ግንቦት 24 ቀን
እሳቸው እንግዲህ በፊት እኛ ተክለ አቋቋም እንማር ነበርና ይሄን ተክለ አቋቋም ስንማር ጎንደሬውን በጎን የሚያስተምሩ ሌላ መምህር ሰሜን ሸዋ ጅሩ አካባቢ ገብተን እየተማርን ሳለ እኚህ መምህር ተክሌውንም ጎንደሬውን የሚያውቁ መምህር ናቸውና አሁን ጊና ሀገር ክርስቶስ ሰምራ ይገኛሉ ሲሉን አንድ ጓደኛ ሊቀ ስልጣናት አባ ሲራክ አድማሱ ጋር ተነስተን ወደ ጊና ሀገር ክርስቶስ ሰምራ ሀር እዛ ስንሄድ ያገኘናቸው ተማሪ አሰላ እንዲያለ ተበታትኖ ነበር የመጡት። እኛ ስንገባ አሰላ የነበሩ ተማሪዎቻቸው ደግሞ ከ40 ከ60 በላይ ሆነው መጡ። አሁን ከዛ በኋላ 90 ነው የተገናኘ ነው። ከ90 ጀምሮ እስከ 96 ድረስ ያው አንድ ላይ የትምህርት ጉዟችንን ስናደርግ ቆይተናል። እንደው በየክፍለ ሀገሩ በእግራችሁ እየተጓዛችሁ ወንበር እየተከሉ ብዙ አስተምረዋል። የርሶ ፍሬዎች ደግሞ በዓለም በኢትዮጵያ አራቱም ማዕዘን ቤተክርስቲያንንም ሀገርንም እያገለገሉ እንዳሉ ነው ምስክሮች የሰጡ። ተመልካቾችም እየተመለከቱት ነው በየመሃሉ። እርሶ ብቻውን የማይሰደዱት ለምንድን ነው? ተማሪ ያስከተሉ ነው የሚሸሹት ተብሏል። ይሄን የሚያደርጉበት ምክንያት ምንድነው? አዎ መስደደው ስለ ተማሪዎች ነው። ስለ ራሴማ አንድ ቦታ ጠጋብዬ በዘመድ ጋር መኖር ይችል ነበር። ለተማሪዎች አይመች ሲል ቦታው ስለ ተማሪዎች በየ አንድ ቦታ ለቅቄ ወደ የሚመች ቦታ እንሄዳለን። በዚያ ፈጣሪያችን ይቀርማል። መጀመሪያ ጸል ሰላም ለኪ ብለን ነው የምንነሳው። ምንም ሳንጠይቅ እንግዲህ በዚያ ባንኮበር በነይ ገደል ሳስተምር ቆይቼ እንደገና 40 ተማሪ አስከትዬ የባቡት የተጠራጠሩት ቀሩ። ግን 40ዎቹ እኔ 41 ሆነን በእምነት ተማምነን ዝም ብለን አሰላ የሚባለው አገር ሄር ማንንም ሳንጠይቅ እኔ 41 ሆኜ ነው ይሄር ነው። ተዚያ ሄርን ያ ተማሪው አወረደው፣ ቅኔውንም አወረደው፣ አቋቋሙንም አወረደው። ገባና ቢሮ አቡነ ናትናኤል ጋር ይሄንን ጉባኤ አልተቀበልኩኝ። እኔ ምንም እዚህ መኖሬ ኑሮ አይባልም። አሰባሰቡ ህዝቡን ተሰበሰበ። ተደሰታችን ነው አሉ። ተማሪ ያቅም ነበር ተዛ በፊት። አሁን በዚህ ሲራብ የነበረው ተማሪ እንዲያውም እዛ ዲያቦው እንደኩበቱ ነው። ሌቱንም ቀኑንም እየቀጸልን እዛ ፈጣሪያችን ቀርሞልን በሰላም ስንማር ቆይተናል። እዛ ኋላ ተጊዜ ወዲያ ተተኪው ተማሪ ደግሞ እዚያ አካባቢ ተተኪ የለም። ተዚህ እየመጡ ነው። እዛ ተተኪው ሊቀዘቅስ ሲሆን ደግሞ ተነስቼ ወደዚሁ ወደ ቡልጋ መጣሁ። ክርስቶስ ሰምራ ጊና ሀገር የምትባል በዚያ ባህታዊ ገብረ መስቀል 120 ብር እየከፈሉኝ ሀገረ ስብከትም 50 ብር እየከፈሉኝ ያም ይበዛብኛል ብሩ ብዙም እኔ አነሰ ያኔ አሁን ነው እንጂ የብር እንትን ያወቁት ያኔ አላቀም። እኔ ብር እኔ እንዲያ ይበዛ 120ም ይበዛብኛል። እንዲያው አቡነ ኤፍሬም ይወዱኛል። ለዚህ ለልጅ እኮ እንታክሉ የሚተካ ልጅ ነውና በጀት ይውጣለት ብለው ነው 50 ብር ያወጡልኝ። ይወዱኝ ነበር አቡነ ኤፍሬም እና እዚያ ሳስተምር ቆየሁኝ። እንደገና አሁንም ካህናቱ ዘኬ ላይ ረብሻ ነሳ። ተማሪውና ካህናቱ ዘኪያና አስበላም የትም እየመጣ ዝህኛ ቀድሰን ዘኬ ምን መላበት አጣናሉ። ተነሳልን። እንደገና ደግሞ ወደ 40 ተማሪ ሆነን ደግሞ ጅማ ሀርን። ደግሞ ጅማም ስንሄድ ያልጠየቅነው ያንን የጠየቅነው የሰማውን አምላካችንን ፈጣሪያችንን ነው። አስቀድመን የምንጠይቀው እሱን ነው። ከዚያ እሱ ይቀርምልናል። ሀርን እዚያም ጳጳሱ እንኳን ፈራ ብለው ነበር። ስራ አስካጁም እዛ ተቀበሉን፣ ቦታም ሰጡን። በጣም ደግሞ ተመችቶን ብዙ ጊዜ እዛ ቆየን። ብዙ ጊዜ 5 ዓመት በላይ እዚያ ጅማ በጣም ተማሪ ወዳል። ተዚህ ሄደው ህዝብ እንዲያው ፍቅር አለው። በጣም ስንማር በጣም ሰርተንበታል። እዛ ቤተክርስቲያኑም አገልግለናል። በጣም አገለገልን። ተዛ ደግሞ በፈቃድ እግዚአብሔር እዚህ ተደወለብኝ። እዚህ ሰዓሊ ተመርተ ተደወለብኝ። 10 ዓመት በላይ ተዚያ በላይ ያስተማረ ነው እንጂ እዚህ የሚፈለገው ቤተክርስቲያኑ ሰፊ ነው። ሌላ መምህር እናስገባም አሉ። ደወሉ። ተማሪዎችን ትቼ አልመጣም፣ ተማሪዎችን ተተቀበላችሁልኝ እመጣለሁ አልኳቸው። ከዚያ ምን ችግር የለም ይዛቸውን አሉኝ። እዚህም እንደዚሁ 30 በላይ ተማሪ ይዤ መጣሁኝ። በመቼ ዓመተ ምህረት መጡ? እዚህ በ97 ዓመተ ምህረት ግንቦት ላይ እንደ እኔታ ለሌሎችም ተሞክሮ እንዲሆን ፈልጌ ነው። አርሲም፣ አሰላም፣ ጅማም፣ ገብሬ ጉራቻም በተለያዩ የኢትዮጵያ ሀገሪቷ ክፍሎች እየተጓዙ ነው በርካታ ደቀ መዛሙርትን ያፈሩትና እንደው ተግዳሮት የለውም? ደስታውስ ምንድነው? እሷን ይግለጹልኝ እስቲ።
ደስታዬ ይሄ ብቻ ነው። ሌላ ደስታዬ ተፈጣሪ ሌላ ደስታ የለም። ይሄ ጊዜያዊ የሥጋ ስሜት ደስታ እሱ ቁስ ነው እና ይህንን የሰጠኝን አምላኬን እስካሁን ድረስ ተማሪዎች ጋር ያቆየኝ አምላኬ ሳይገባኝ የሰጠኝን እሱ ብቻ ይሄን ትዝ ሲለኝ አይምሮ የለም የደስታ ውዛት ማለት ነው። ይሄ ብቻ ነው ፈጣሪ የሳይገባኝ ሰጥቶ ተቦታ ቦታ ተዘዋወሬ በዚያው እያስተማርኩ በዚያው በቦታ ሁሉ ያለ ጉባኤ አንድ ቀን አድር የሚያውቀኝም የለም እኔን ብቻዬን እና ይሄ ነው የኔ ፈጣሪ የሰጠኝ ይችናት። ፈጣሪ አሁን ወደፊትም በዚቹ ይቀበለኛል ያየኛል ከዚህ ዓለም ስለይ ብዬ ተስፋዬ እንጀራዬ ደሞዜ ይችናት። ፈተናው ምንድነው? ለአባቶቻችን እንደው ምእመኑ እንዲረዳና አባቶቹ እንዲያከብር እንዲያግዝ ያብነት ትምህርት ቤቱን እንዲመለከት ብዬ ነው። አይ ፈተና አለው። ይሄ እንግዲህ መቼም ፈጣሪ ያላደረበት ሰው ይህንን መንፈሳዊ ነገር ምንም አይመስለው አያውቀው። እነሱ በቃ በተማሪው ላይም እንዲያው ምንድነው ደሞዝስ ምን ከፍለው ወዚያ የዕለት እንጀራ ደግሞ ያች የምትጎረስም በቃ ብዙ ፈተና ሰይጣን ያመጣል። ብዙ ፈተና ይመጣል። በዛ ነው ተቦታ መህሪያው እንጂ በዚያው ቦታም ለማስተማር እፈልግ ነበር። ግን ፈተናው ሲመጣ ተዚያ ወዲያ አንዱ ቦታ ተዛውረን በዚያ በሰላም እንማራለን። መቼም ጉዬ ሀበካለይታ ይላል ፈጣሪያችንም ሐዋርያቶችም ያው ሐዋርያት ማለት ሀጆች ማለት ነው። በዚያም እየሄዱ ነው። ፈቃድ እግዚአብሔርም ሆኖልን በመንህሪበት እየተማር ቆየን አልወዘንም እንጂ እሱም ፈተናው በጣም ከባድ ነው። በካህናቱም ይመጣል በህዝቡም አልፎ ይመጣል። በጣም ፈተና አለው። ግን ፈተናውን ሁሉ ተቋቁሞልን አምላካችን በሰላም እስካሁን እስካለሁባት ቀንና ሰዓት ድረስ አንዲት ቀን ወንበር አስታጉዬ አላውቅም ብዬ እንግዲህ ፈጣሪ ነው የሚያየኝ እናገራለሁ። አስታጉዬ አላውቅም። የተማሪውን ቁጥር ያውቁታል? እንደው አላውቀውም። የዓመቱን አላውቀውም። የዘንድሮ እንደው ብዙ ነው ይመጣል አቋርጦ የሚሄድ ያለ እንግዲህ የሚጨርሱ እንደው ጠቅላላ የሚጨርሱትን እንደው አልፎ አስታውሳቸዋለሁ እንጂ ክብረ በዓል ተምረው ይበቃናል ብለው የሚሄዱት አሉ። እነሱንም ረሳቸዋለሁ። ሰው ስለሚበዛ ብዙ ሰው ነው የሚመጣው። ተትግራይ፣ ተራያ፣ ተጎጃም፣ ሰሜን ሸዋ በዚህም በደቡብም ይመጣል። ምንም አላስታውሳቸውም። ያለት የመጡትን እንኳን ያው አይታችኋል መሰለኝ። ለምስጋና የመጡት በርካቶች ናቸው። እነሱን እንኳን ብዙዎችን እየረሳኋቸው ኋላ እየነገሩኝ ነው። ረሳለሁ ሰው ስለሚበዛብኝ። በጣም ስሜታዊ ሆነው ነበር። እንባው ይመጣ ነበር ተማሪዎችን ሲያዩና እንዲያደረጉትንም በአራቱም አቅጣጫ በኢትዮጵያ እንዲሁም በተለያየ ዓለማቱ ናችሁ ከየኔታ ጣም ያለውን መንፈሳዊ ዕውቀት የወሰዳችሁ ስለ አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአገልግሎት እየተጋችሁ ያላችሁ የኔታ የቀድሞ ተማሪዎች እንዲሁም ያሁን ደቀ መዛሙርት ስላከበራችኋቸው እጅግ አድርገን እናመሰግናችኋለን። የተለመደው አባቶች ካለፉ በኋላ ነው አባቴ ነበሩ እንዲያስተምረውኛል ብለን የምንቆጨው። በህይወተ ሥጋ እያሉ ማመስገን ግን ቤተክርስቲያንም የምታስተምረው ጉዳይ ነው። በየመሃሉም ወደናንተ ያደረስንላችሁ ደቀ መዛሙርቶቻቸው የምስጋና መርሃ ግብር ያዘጋጁትን ነው። በኢትዮጵያና በተለያዩ ዓለማት ናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የምትከታተሉ ተመልካቾቻችን በቆይታችሁ ብዙ ያተርፋችሁ እንደሆነ ተስፋ እናደርጋለን። በአራቱም አቅጣጫ በሰሜን በምስራቅና በምዕራብ በደቡብ ስለ አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዝቆ የማያልቀውን ዕውቀቷን ለትውልድ እያሻገራችሁ ያላችሁ በችግርም በፈተናም ውስጥ ናችሁ ያብነት መምህራን ሆናችሁ ተተኪ ትውልድን ያፈራችሁ አባቶቻችን በእያላችሁበት ክብር ለእናንተ ይሁን እንላለን። ቆይታችን ይቀጥላል። አብራችሁን ቆዩ።
በሚሄዱበት ሁሉ እየሄደ እንኮበርም ሄደዋል ነጭ ገደልም ሄደዋል እንደዚሁም ደግሞ አርሲ ሰላ አቡነ ናትናኤል እዛ ወስደዋቸው እዛ ሄደዋል ከዛ በኋላ እዛ ጋር ስንደርስ እኛ ጨረስን ወደ ዘዋይ ገዳም ገባንኛ እሳቸው ወደ ጅማም ወደዚህ መጡ ማለት ነው ከዛ በኋላ ስለዚህ ያቋቋም መምህራችን ነው በአጠቃላይ ያቋቋም ያስተማሩን ያቋቋሙን ትምህርት በደንብ ከነጀ ስራው እንደገና ደግሞ እሳቸው ሲያስተምሩ ልዩ የሚያረጋቸው ወንበር ካስተማሩ በኋላ ምክር ይመክራሉ ዛሬ የተማራችሁት ይሄ ነው ስለዚህ እናንተም በመግባር በሃይማኖት ልጸኑ ይገባል ስታገለግሉም ከልብ ሆናችሁ ልታገለግሉ ይገባል ይያሉ ይሄ ከአእምሮአችን አይወጣም እስካሁንና ይሄ ልዩ ጸጋቸው ነው የኔታ ገብረ ጻድቅ የቤተ ማርያም የተክሌ አቋቋም መምህር ናቸው ለየት የሚያረጋቸው እንደውም ከተክሌ መምህራን የኔታ የጎንደሩን ጸናጽል በደንብ ነው የሚያስተምሩት ረሃብ ካገኛቸው ተማሪያቸው ላይ አይወዱምና ተማሪ ይዘው መጀመሪያ አገር ሳያዩ እንኳን ዝም ብለው ነው ዘውን ሄዱ ታሰላ ካሰላ ደግሞ 2 አመት ተቀመጥን ካሰላ ደግሞ ቡልጋ ዘውን ሄዱ ቡልጋም 2 አመት ተቀመጥን ከዚያ ወደ ጅማ ነው ዘውን ሄዱ ጅማ ዘውን ሄዱ ብፁዕ አቡነ ሳሙኤል ዛሬ በረከታቸው ይደርብንና እሳቸውም ተቀበሉን ከዚያ በኋላ እኛም እስከዚያ ድረስ አቋቋም ትምህርታችንን ጨርሰን በ96 ዓመተ ምህረት ተጨርሰን ተመርቀን ወደ ዘዋይ ገዳም ገባን ከዚያ በኋላ ያለን መጀመሪያ መሰረታችን ህይወታችን የመሰረቱት ከልጅነት እስከ እውቀት ዛሬ በእሳቸው ተከተን ተመክረን ዛሬ እዚህ ደረጃ ደርሰናል ተክሌ አቋቋም ጎንደር አቋቋም ከነላይ ቤቱ የተሟላ አቋቋም ነው እሳቸው የሚያስተምሩት አሁን ተክሌ ሲባል ምናልባት ይሄ ቤተ ማርያም የሚባል ተክሌ አለ ይሄ ቤተ ማርያም የሚባል ተክሌ ጎንደር ጸና አሁን ጎንደርና ተክሌ የሚባል ልዩነት አለው ቤተ ማርያም የሚባለው አቋቋም ግን ጸናጽሉ ጎንደር ነው ላይ ቤቱም ላይ ቤት ነው ሳንኳ አንድ ነው በዝማሜ ብቻ የሚለየው ዝማሜ ወዱ በጣም ያማረና የተዋበ ልዩ የሆነ አቋቋም ነውና ሁሉንም ያዙ በመሆናቸው ከሳቸው ጋር እንግዲህ ለ9 አመት ቆይተናል እሲ ለተማሪዎቹ እንግዲህ ሰሞኑ ያለውን አጠር ያለ ቀለም ያቀብሏቸውና እነሱ ደግሞ የተማሩትን ደግሞ ሲሉ ትንሽ ለተመልካች እናድርስ ከዛ የሚቀጥለውን ቆይታችንን እንቀጥል የኔታ እሺ ሃሌ ሉ ያ አብዬ ስሙ ቢ ኃይሉ ለ እግዚአ ብሔር ወይ ቤልዎ ለሚ ካሃኤ ኤል ተ ስ
አቀርነ በደብረ ሲና በደብረ ጽዮን ከጤና ጋር ያድልልን ይሄን ስለሚያደርጉ እንዳው ግን ሞገደኛ ተማሪ ቢገጥሞት የኔታ ኃይለኛ ናቸው
ነገራቸው እውነት ከሆነ እውነት ነው ሐሰት ከሆነ ሐሰት ነው አለፍ ሲሉም ይቆነጥጣሉ ተብሎ ምስክርነት ተሰጥቶቦታል ምን ያህል እውነት ነው እንደው ይሄ አዎ በጣም ሞገሪኛ ተማሪ ጋር አለስማማም ያው ወንድሞች ደጋጎች አሉ እነሱ ጋር ሆኜ አበረዋለሁ አላስቀምጥም እንዲያው ጠንቋይ እንደዚህ ሲመጣ አላስቀምጥም ሞገሪኛ ተማሪ ይመከራል እንመክረዋለን ታው እንለዋለን ተዚያ በላይ ግን እምቢ ሲል ደጋጎች ተማሪዎች አሉ ተውስጥ እነሱ ጋር ሆነና እናስወጣዋለን እንለየዋለን እንጂ ሞገሪኛ አይቀመጥም በጣም ቁጥጥሩ በማስቀደስም ዙሪያ በጾም ዙሪያ ቤተክርስቲያን በመሳለም ዙሪያ በጸሎት ዙሪያ ቁጥጥር አለ በተማሪው ውስጥ ያው እስካሉ ድረስ ቁጥጥር አለባቸው በጣም ነው ሸክም ይሄን ተሸክመው ነው የሚማሩ ዝም ብለው እንዲያስፈልጋቸው ሆነው አይደለም የሚማሩት ቆነጥጣሉም ተብሏል አዎ እሱ ደግሞ ቁንጣጣው አሁን ከ15 ዓመት በታች ያለውን እቆነጥጣለሁ ከዚያ በላይ ያለውን ደግሞ ስግዴት ያው ሲያጠፋ ስግዴት 41 ስግዴት ከዛም በላይ ይሰግዳል እዙ እኛው ቆመን እዙ ላይ ይሰግዳል በዛ ነው ከ15 በላይ ያለው ስግዴት ነው ከ15 በታች ያለውን ቆረጥ በጎረቢም በቁጥጥም ቆነጥጣለሁኝ በጣም ቆነጥጣለሁኝ አዎ በዚያ ተማሪዎቹም ይሄንን እንግዲህ ተቀብለው ነው እየተማሩ ይሄን ተቀብለው ነው ይሄን ችግር ተቀብለው ነው ያ ሁሉ ተማሪ ያለትም የመጣው በዚህ ውስጥ ነው ያለፉት መሐፃ ወልያ ላከ ቢሶ ስጋ ማርያ የኔታ ትምርታቸው ሁለገብ ነው እውነት ለምናገር እንደሌሎች መምህራን አይደሉም ስለ ህይወት ያስተምራሉ አቋቋም እንደው አቋቋም ይባል እንጂ አቋቋም ብቻ አይደለም የቤተክርስቲያን ስርዓቷን አካሃዷን ቱፊቷን ጾም ጸሎቷን እንዴት መሆን እንዲያለብን ህይወታችን ምን መምሰል እንዲያለበት እንዴት መኖር እንዲያለብን ህግ አለን የራሳችን የተማሪዎች ህግ አለን እንደው ዝም ብሎ ሄደ ሰው እንኳን ሌላው ቀርቶ ሴቶችን ሰላም እንኳን ስንል እንቀጣለን የኔታ እንደው ሰው ሰላም ስንል ከተማሪዎች ጋር ከተለያየ ሰው ጋር ከተገናኘን ይቀጡናል መቀጫችን ወንበር ሁለት ቀን እንቀጣለን ከዛም ካለፈ ደግሞ ሌላ ብትርም አለ እሳቸው ጎረቢ አንጣ ይባላል እንደ ጎረቢ አንዱ ሲያመጣ እነሱ ያለ ጎረቢ ካመጣ ራሱን ይመቱትና ሌላ ሄዲ አንጣ ይባላል ደግሞ ከመጠን በላይ የሚያም ጎረቢ ካመጣ ደግሞ እንደ ሰው ልገል ነው ይሉና ያኛውን ራሱን ያመጣውን ይገርፉታል እንዴ ያሉ ጎረቢ ማለት ለበቅ መግረፊያ ማለት ነው እና እንደዚህ አይነት አባት ናቸውና ማዲያለት የሚባል ያቆም ህይወታቸው ይሄ ነው በጣም ከሚገርመው በላይ ያዳሉ ይሄ እንደዚህ ነው ይሄ ከዚህ መጣ ነው አሁን የመጣው ቫይረስ በሳቸው ጋር የለም አሁንም የለም ወትሮም የለም እና ተማሪ ከዚህ ቦታ መጣ የለም ብቻ መማር ነው የሚፈልጉት መቀጸል ተማሪ ይፈልጋሉ የሚዋራ ተማሪ አይፈልጉም ሌላ ነገር የሚንቀሳቀስ ተማሪ አይፈልጉም ይማራል በልመና ሰዓት አለው ይለቃሉ ያው የሚግቡን ለምኑ ይመጣል የሳቸው እንትን ምንድነው ያጠባች እናትና ያስተማረ መምህር ተመሳሳይነት አላቸው መቼም ልጅ የእናቱን ውለታ አይረሳም ተማሪም ደግሞ የመምህሩን ውለታ አይረሳም የኔታ ገብረ ጻድቅን ሊቀ ማእምራን የኔታ ገብረ ጻድቅ አበበ የተክለ አቋቋም መሰከር ውለታቸውን አንደነሳም እስከዛሬ ድረስ እኔ አሁን በአገልግሎት በቃ እንደሳቸው እንኳን ባልሆን አገልግሎት እንድወድ አድርጎኛል ያ ምክራቸው ቅዳሴ እንድወድ ማህሌት እንድወድ ስብከቱን ትምህርቱን እንድወድ አጠቃላይ የቤተክርስቲያን አገልግሎት በአጠቃላይ ከመቅደስ እስከ በሩ እስከ ውጭ ድረስ ከመመናን ድረስ አገልግሎት እንድወድ አድርጎኛል በተቻለኝ አቅም ልክ እሳቸው የመከሩ በውስጥ ስላለ የአገልግሎት ልግመት ምናምን የለብኝም ማለት ያ ስለተቀረጸ ማለት ነው
ስለዚህ ትልቅ አስተዋጽኦ አድርጓል። በሃይማኖታችን እንድንጸና፣ በምግባራችን እንድንጸና፣ በአገልግሎታችን እንድንበረታ፣ ስናገለግልም ከልብ እንድናገለግል ነው። ለምሳሌ ምናምን ሳይሆን ከልብ ቤተክርስቲያን እንድናገለግል፣ ከልብ ህዝባችን እንድናገለግል፣ ከልብ ለአገልግሎት ሰዓት አክብረን እንድናገለግል ያ የእሳቸው ምክር ያ የእሳቸው ትምህርት ትልቅ አርአያና ምሳሌ ምሰሶም ሆኖናል። አእምሯችንም ላይ ተቀርጿል ማለት ነው። ሊቀ ካህናት ኢየሱስ ክርስቶስ ለሐዋርያት በቅንነት በየዋህነት እግራቸውን እንዳጠበ ሁሉ የኔታ በጣም የዋህ ቅን አባት ናቸው። ቅን የዋህ መምህር ናቸው። ለዚያ ነው ጉባኤያቸው እስከዚህ ድረስ ደርሶ ሳይታጠፍ የኔታ ከ40 ዓመት በላይ ነው ያስተማሩት። ቅድም እንደሰማችሁት ማለት ነው። ለአብነት ያክል 80 ዓመተ ምህረት ተባለ እንጂ ከዛ በፊት ነው የጀመሩት እኛ የምናውቀው ማለት ነው። እኔ በሌሎች ቦታዎች ጉባኤ ቤቶችም ሆኜ እሳቸው ሲያስተምሩ አውቃለሁ እውነት ለመናገር ማለት ነው። ከዚያ በኋላ ነው እሳቸው ነው ልጅ ለምን ደቀ መዝሙሩን የሚያስተምሩት ተማሪን የሚያስተምሩት በጥባት በቅንነት ተማሪን የሚያስተምሩት ህይወቱን ጭምር ነው። እንደው አቋቋሙን ዜማውን ጸናጽኑን ዝማሜውን ብቻ አይደለም ህይወቱንም አንጸው በደንብ አርቀው ስለሚያስተምሩ ነው ወደ እሳቸው ነው እግዚአብሔር መንፈስ ቅዱስ መርቶኝ ነው ወደ እሳቸው የገባሁት ማለት እችላለሁ። ምናልባት እንደዚህ ያለ ህይወትም ሊኖረኝ አይችልም ነበር ብዬ ነው እኔ ማምነው በአሁኑ ሰዓት እሳቸው ጋር ባልገባ ኖሮ ማለት ህይወትንም ነው የሚያርቁት። ስለዚህ በቅንነት ነው የሚያስተምሩት፣ በየዋህነት ነው የሚያስተምሩት። ቅንነት ማለት የዋህነት ማለት ተማሪዎቻቸውን እንድቀድም እንዳሉት ወንድሞቼ ነው ያሉት። ጌታ ኢየሱስ ክርስቶስ ወንድሞቼ አይደል ያላቸው ሐዋርያትን? ወንድሞቼን እንኳን አገኘኋቸው ከ25 ዓመት ከ30 ዓመት በኋላ እኮ ነው ብለው ቅድም ሲያለቅሱ የነበረው በእውነቱ ከሆነ ማለት። ስለዚህ የኔታ ቅን ናቸው፣ የዋህ ናቸው። ደግሞ ጥፋት ለሚያዩበት ሁሉ ወደ ኋላ አይሉ። ለምን? መምህር ናቸው፣ አስተማሪ ናቸው። እውነቷን ማስተማር ስላለባቸው ህይወትንም ማስተማር ስላለባቸው ማለት ነው። ስለዚህ የሁሉ ያየሽው በህይወት ጭምር ነው ያደገው። ህይወቱን በጥባት ጭምር ነው ትክክለኛ ቤተክርስቲያን ልጅነት ጭምር ስላስተማሩት ነው እንደዚህ ያያቸው ነው። ስለዚህ የኔታ በጣም የዋህ ደግ ቅን መምህር ስለሆኑ ልጆቻቸውም ወጣውላቸዋል። በእውነት ከሳቸው በመማሬ እኔ በመንፈሳዊ ህይወቴ መሰረቴም መጨረሻውም ጠፈርም ናቸው። እሳቸው ለኔም ብቻ አይደለም እሳቸው ጋር ገብቶ ለተማረ ሁሉ መሰረት ናቸው። ለምን ቢባል አቋቋም ብቻ አስተምረው ለእንጀራ ብቻ የሚያስተምሩን ነገ ጧት ፈተና እንደሚገጥመን ያን ፈተና እንደ ድል ማድረግ እንዳለብን ታገራገር እንቅስቃሴ ቅድም እንደሰማችሁት እሳቸው አሁን ታገር ወደ ሀገር የሚንቀሳቀሱት እርቧቸው ጠምቷቸው አይደለም። እሳቸው 50 ብር ተከፍሏቸው ተማሪው ስለላቸው የሚበሉት ምንም አይረባቸው። ግን ተማሪው ሲራበባቸው አይወዱ። ተማሪው ከተራበባቸው ትንሽ ልመና የሚያለምን ሀገር የተሻለ ሀገር ወዳለበት ተማሪዎቻቸውን ይዘው ይጓዛሉ። እና በዛ አይነት መልኩ ህይወት ነው ያስተማሩ። እውነት አቋቋሙን አይደለም ቃል ዘር ብቻ ሳይሆን ህይወታችን አስተምረውታል፣ ገንብተውታል። እስካሁንም ጥሩ መተናል። ወደፊቱም ደግሞ ከእግዚአብሔር ጋር ጥሩ ጊዜና እናሳልፋለን ብለን እናስባለን። እኔ ተቆንጥጬ ነው ያሳደጉኝ። በመቆንጠጤና ከኔታ በመማሬ ደግሞ አሁንም ቤተክርስቲያንንም ሀገሬንም በእውቀት ያገለገልኩ ነው ብለው ምስክርነታቸውን ሰጥተዋል። እየተከታተላችሁት ያለው ነው ተመልካቾቻችን። እንዲህ አይነት አባቶችን ዛሬም ነገም ወደፊትም እንፈልጋቸዋለን። ረጅም እድሜ ከጤና ጋር ለኔታ ያድልልን እንላለን። ባለፈው ምስጋና መርሃ ግብሩ ሲዘጋጅሎ ስጦታ ለባለቤቱም ለርሶም ሲበረከት ምን ተሰማዎት ኔታ? በጣም ታቀም በላይ ነው ስጦታው። ያው እነሱ ናቸው መቼም ይሄንን ያሰቡት እንጂ እኔ እንኳን ያው ፈጣሪ ትንሽ እንዲያይ ነው እንጂ ዛሬም ነገም ብዙም በሰው ዘንድ መታየት ብዙም እንድተዋወቅ ፍላጎቱ ብዙ የለም ነበር እና ፈቃሪ እግዚአብሔር ሆኖ እነሱ አስበው ያ ብቻ ሳይሆን እናንተ ያያችሁት ብቻ ሳይሆን ሌላም አለ ትርፍ ነገርም ሸልመዋል። ያ ብቻ ሳይሆን ትርፍ ነገር ሁሉ አበርክተዋል እና በጣም ደስታው ታቀም በላይ ነው። ይሄ እንዲያው ፈቃሪ እግዚአብሔር አንተ ፈቃሪ ሆኖ ነው እንጂ እንዴት ተዚያ ድረስ መተው ዛሬ በዚህ ኑሮ እንዲህ አድርገው ይሄንን አበርክተውልኝ ሄዱ በሚል በጣም ፈጣሪንም አመስግኘዋለሁ። በጣም ነው ደስ ያለኝ። አንድ ሁለት ነገር አንስተን የመርሃ ግብራችን ፍጻሜ ይሆናል። አሁንም ቆይታችሁን ከኛ ጋር አድርጉ ተመልካቾቼ። ወአርዲተ ስርዓት ወህግ ደቂቀ ያሬድ አሃዱ ተጋብኡ ዮም ከመይሰዱ እምነ ፍሬሁ ዘጢመ በከመለመዱ እስመእሉ ፍሬሁ ፈቀዱ ይእዜ ተስዕሮ ለገብርከ በሰላም እግዚኦ በከመአዘዝከ አልቦ ረሃብ ሀበተ ስላሳ አልቦ ረሃብ ሀበተ ስላሳ
ለቤተ ክርስቲያን እንተ ተሐድር ሐሪሳ አልቦ ረሃብ ሀበተ ስላሳ ለቤተ ክርስቲያን እንተ ተሐድር ሐሪሳ እምነ መሬታ ገብረ ጻድቅ ታገብ አኮኑ 30 ወስሳ ኩልክሙ አይዛብ ጥፉ ወደይኩሙ ፈታሊተ እግዚኦ ተበቀል በቀልህ ቤተ ክርስቲያን እናት ልቧ የሚራራ ቤተ ክርስቲያን እናት ልቧ የሚራራ በታመመሽ ጊዜ አሁን በመንፈቅና የራስ በሽታ ቤተ ክርስቲያን እናት ልቧ የሚራራ በታመመሽ ጊዜ አሁን በልዩ ልዩ የራስ በሽታ እየተጨነቀች እሷም የሚደግፋት አጣ የምስጢሩ ዶክተር ገብረ ጻድቅ በምስጢሩ ዶክተር ገብረ ጻድቅ የእናት ቤተ ክርስቲያን ታደሰ ሕይወታ አጥሩት የእናት ቤተ ክርስቲያን ታደሰ ሕይወታ ተገኝቷልና ሲመራመሩ የሊቀ ማእምራን ልጆች ሊቀ ስልጣናት መድኃኒታ እንግዲህ ይሄ ፕሮግራሙ ስናዘጋጅ የምስጋና ቀን ብለን ነው ያዘጋጀነውና የኔትዬን ለማመስገን ነው። በዚሁ አጋጣሚ ደግሞ ምሳሌና አርአያ እንዲሆን ነው። ይሄንንም ስናዘጋጅ ከዝግጅት ኮሚቴው ጋር ተመካክረናል። ስናዘጋጅ ለኔታ ብቻ አይደለም ለሌሎችም አርአያና ምሳሌ እንዲሆን ትምህርት እንዲሆን ነው። ሚዲያ ክፍልም ያስፈልገናል ያለው ለዚያ ነው እንዲተላለፍ ነው። ስለዚህ ሌሎችም መምህራን በምስራቅም በምዕራብም በሰሜንም በሁሉም አቅጣጫ ያሉትን መምህራን የቅዳሴ መምህራን የቅኔ መምህራን የመጻሕፍት መምህራን የድጓ መምህራን የአቋቋም መምህራን የዝማሬና ማስ መምህራን 15 አይነት ትምህርት አለ በቤተክርስቲያናችንና የነዛ ሁሉ መምህራን ደቀ መዛሙርቶቻቸው በአመት አንድ ቀን ሊጠይቋቸው ይገባል። በቁማቸው ማለት ነው። በቁማቸው ምንም እንኳን ከሞቱ በኋላ ቢታሰቡም ክብሩ ሞቱ ለጻድቅ ይላልና የመምህር የጻድቅ ሞቱ የከበረ ነው ብናከብረውም የበለጠ ግን በቁማቸው በቁማ አይናቸው እያየ ዛሬውን የኔታን አይታቸዋል። እንዴት እንደሳቁ እንዴት እንደቋንቋው ልግለጹ እንዴት እንደተፍለቀለቁ ልበለው ደስ እንዳላቸው አይታቸዋልና እንግዲህ በምድር ላይ ትልቁ የጽድቅ ስራ ሰውን ማስደሰት ነው። በምድር ላይ ደግሞ ትልቁ መጥፎ ስራ ሰውን ማስከፋት ነው። ስለዚህ ሰውን ማስደሰት እግዚአብሔርን ማስደሰት ነው። ለሰው በጎ ማድረግ ለእግዚአብሔር ማድረግ ነው። ለአንዱ ያደረጋችሁ ለኔ ያደረጋችሁ ነውና በተለይ መምህሮቻችንን ያጠቡ በቃለ እግዚአብሔር ያሳደጉ እንዳጠባች እናት ነውና መምህር የሚታየው። ስለዚህ መምህሮቻችን በመላው ዓለም በቁማቸው የምስጋና ቀን እያዘጋጀን ልናመሰግናቸው ልናበረታታቸው ልናመሰግናቸው ልናስደስታቸው ይገባል ባይ ነኝ። ቅዳሴ ማርያም ሳይደረስ ጉባኤ አይዘረጉም። ቅዳሴ ማርያም ያላደረሰ ተማሪ ከሆነ ጉባኤ አይቀመጥም፣ ይቀጡታል። በምን በተለያየ ሁኔታ ነው በተለያየ መልኩ ነው ወይ እንጨት እንዲፈልጥ ያደርጉታል ወይ ለጓደኞቹ ቂጣ እንዲጋግር ኮቸሮ እንዳኮችር ያደርጉት ይችሉ ይሆናል። ያንድ ቀን ወንበሩ ቀርታበት ያችን ከጓደኛው ለምኖ ተለማምጦ ተቀጥቶ ቅጣታ ተቀጥቶ ያችን ከጓደኛው እንዲቀጽል ከዚያ በኋላ በማግስቱ እንትን እንዲል ያደርጉታል። እንዲሁ እንትን ያለ ከልጅነቱ ከሆነ ደግሞ በልምጭም ሊቀጣ ይችላል በቆንጥጫም ሊቀጣ ይችላል። ስለዚህ ሁሉም እዚህ ተቆንጥጦ ተቀጥቶ ያደገ ነው። ለኔታ ሊቀ ማእምራን ገብረ ጻድቅ አበበ እንደው ይሄን ያህል ተብሎ አንድ በት የሚገልጸው አይደለም። ለሚባል መሰረታችንም ህይወታችንም ሰላማችንም ስለሆኑ እንደ ሰላም እንደምናገኝ በጉባኤው ውስጥ ድርሳነ ገብርኤል ሳይደገም አይውልም። ጉባኤው ሰላም ያለው ጉባኤ ነው፣ እንከን የለበትም እና ለኛ ሁሉ ጊዜ መሰረት ስለሆኑ አሁንም በእሳቸው የቆምነው ወደፊትም በእሳቸው ነው የምንቆመውና በእውነት እሳቸውን እድሜያቸውን ሳባ አድርጎ ብዙ ደግሞ እንደኛ አይኖቶቹን ትውልድ እንዲያፈሩ እንመኝላቸዋለን። እሳቸውም ጥሩ እንመኛለን። በረከታቸው ይደርብንና እሳቸውም ጉባኤያቸውን እንግዲህ ሳይፈቱ ተማሪ ሳያጡ መልካም ጉባኤ እንዲሆንላቸው ብዙ በረከት እንዲያገኙ ብዙ ፍሬ እንዲያፈሩ እመኛለሁ። የኔትዬ እናቴም አባቴም ናቸው። ኮኖሙ አበ ወእመ ስለሚል እግዚአብሔር አባታችንም ነው እናታችንም ነው። ከእግዚአብሔር ቀጥሎ ደግሞ መምህራን አባቶቻችን እናቶቻችን ናቸውና የኔትዬ ገብረ ጻድቅ ወይም ደግሞ ሊቀ ማእምራን የኔታ ገብረ ጻድቅ የተክሌ አቋቋም ምስክር ወይም መምህር እሳቸውን እንደ አባቴም እንደ እናቴም ነው የማያቸው። በጣም ነው የምወዳቸው። እንደ ጠባሁት ጡት የተማርኩት ቀለም ሁሉ ጊዜ ሲያስታውሰኝ ይኖራል።
ስለዚህ ቤተክርስቲያን ባገለገል ቁጥር ይሄ እኮ የኔትዬ ውጤት ነው እያልኩኝ እግዚአብሔርን የማመሰግነው በእሳቸው አማካኝነት ነውና እግዚአብሔርን እንዳመሰግን አድርገውኛል። በነፍስ ከእግዚአብሔር ጋር እንድገናኝ በማህበራዊ ኑሮ ደግሞ ያው ያገለገለ ደሞዝ ይገባል አይደለ? እንጀራ ስለሆነኝ እንጀራ የምናቸው ነፍሴ የምናቸው የኔትዬ ለነፍሴም ለስጋዬም የጠቀሙኝ ትልቅ አባቴ መምህሬ ስለሆኑ እንዳው እስካሁን ስላስተማሩኝ አመሰግናለሁ። ወደፊት ደግሞ ረጅም እድሜ ከሙሉ ጤንነት ጋር ሰጥቶ ብዙ ሊቃውንትን እንዲያወጡ እመኛለሁ። የኔታ ገብረ ጻድቅ እኔ በጣም ነው የማመሰግናቸው። የዛሬዋ ቀን የተቀደሰች ቀን ነች ብዬ ነው የማስበው። ያን ሁሉ ጸዋቶ መከራ፣ ያን ሁሉ ከሀገር ወደ ሀገር መዘዋወር፣ ያን ሁሉ እንደ ጌታ ኢየሱስ ክርስቶስ እንደ እመቤታችን እንደ ቅድስት ድንግል ማርያም የተሰደዱበት እንደዛ ጉባኤን ብለው በአንድ ቦታ ላይ እኮ እሳቸው መምህር ናቸው። እንዲሁ አንድ ቦታ ላይ እኮ እኔ ስለ ተማሪ ቢማር ባይማር ችግር የለም ብለው እኮ ተስማምተው መኖር ይችሉ ነበር። ግን ያን ሁሉ ስለ ጉባኤ ቤት ብለው ስለሚማሩ ተማሪዎች ለሚቀጥለው ትውልድ ለቤተ ክርስቲያን ልውለድ ብለው ለቤተ ክርስቲያን ላትርፍ ዘደፈን ወርቆ እንዳልጠየቅ ብለው ያገኙት ጸዋቶ መከራ በየበረሃው በየሀገሩ ያ ሁሉ አልፎ በእውነት ለዚህ ቀን ደግሞ ስለደረሱ እቺ የምድሯ የሰማዩ ምሳሌ ነችና በእውነት በእርግጠኝነት የኔትዬን በሰማይ መቼም የሁሉ እልፍ አእላፋት የዚህ ሁሉ ነፍሳት የዚህ ሁሉ እንትን እንዳው መንበሮ ሶፎር የሚባለውን የመምህራን ወንበር በሰማይ ጌታ የሚሰጣቸው መንበሮ ሶፎር የሚባል ነው ይባላል። ያንን እንደሚሰጠውት በዛ እንደሚያስቀምጠውት እርግጠኛ ነኝ። የኔታ ገብረ ጻድቅ የዋሁ ደጉ ሩህሩሁ እንኳን በእውነት ለዚህ አበቃን፣ እንኳን ለዚህ ደረስ። እጅግ አድርጌ አመሰግነውታለሁ። እድሜዎትን ያርዝምልን፣ ጸጋዎትን ያብዛልን። የኔታ እርስዎ የሚያስተምሩት በተለየ መንገድ የተክሌ አቋቋም ነው ተብሏል። የተክሌ አቋቋም ላይ ትኩረት ብቻ ያደረጉት ለምንድን ነው? የሰው ቅንጭላት የሚይዘው አንድ ነገር ነው የሚይዘው፣ ወይ ድጓ ወይ ቅዳሴ ወይ ዝማሬ ወይ አቋቋም ነው የሚይዘው እንጂ ሁሉንም መወሰን አይቻልም። አሁን እንኳን ሞባይሉም መጽሐፉም ተጽፏል። ድሮ ደግሞ በቃል ነው የምንማረው፣ በቃላችን ነው። የአንድ ሰው ቅንጭላት አንድ ነገር ነው የሚወስን። ለዚያ ያው እድል ፈንታዬ ተርታዬ ይህንን አደረገልኝ ፈጣሪ። ጸናጽሉ እንኳን ቁሙ በጎንደር ነው፣ ዝማሜው ነው በተክሌ፣ ዝማሜው በተክሌ ነው። ተክሌ ያው አመጣጡ አባ ገብረሃና ተሰደው ንጉሱ አሰድዷቸው በዚያ በበረሃ ተሰደው እንዳሉ ባህታዊ ነው ያስተማራቸው። ይሄን ተክሌውን ያስተማራቸው መጀመሪያ ያው ጎንደሬው ነበር። ይሄንን ባህታዊ ነው እዛ ተምረው መጡ ለልጃቸው ለተክሌ ያስተማሩት። ተዚያ ያ ተክሌ ጠቅላላ በይፋ አስተማረው። ይሄን ተክሌ ለቤተ ክርስቲያን ዝማሜው በጣም ያምራል። ተክሌ ማለት እንግዲህ ዝማሜ ነው እንግዲህ መቋሚያው። ያ ጎንደሬው ዝማሜ የለውም፣ ይሄ ዝማሜ አለው። እና ይሄንን እንግዲህ ተዚህ በላይ የሰው ቅንጭላት ታንዲ በላይ አይወሰንም። ይወሰንም ይደባለቃል፣ አይወሰንም። እንግዲህ ተጠያቂ መሆን ደግሞ ያስቸግራል። ታልወሰነ ተጠያቂ መሆን ስለሚያስቸግር አንድ ነው በእኛ እንግዲህ የምንወስነው። እንደዚህ ሆኖ መጀመሪያ እንማራለን፣ ቅኔውንም እንማራለን፣ ዜማውንም እንማራለን። ሁሉንም ተታች እንማርና ላይ ስንደርስ አንዱ ላይ ነው የምናተኮረው፣ መረጠነው ላይ ወይ ድጓ ላይ ወይ አቋቋም ላይ ወይ ዝማሬ ወይ ቅዳሴ እንደዚህ ወይ ቅኔ ላይ ነው አንዱ ተጠያቂ ለመሆን ነው መጀመሪያ ሁሉንም ተምረን ማለት ነው። እና ለዚያ ያው ፈቃድ እግዚአብሔር ሆኖ ይህንን ነው ማስተምረው። በጎን ህፃናቶችንም ያው በተወራጅ እነሱ ያስተምሩልኛል እታች ያሉት ነው። ጥሩ። የመጨረሻ ጥያቄ የሚሆነው በገጠሪቱ የኢትዮጵያ ክፍልም የሀገራችን ክፍልም እንዲሁም በከተማ ደግሞ የአብነት ትምህርቱ እንዲስፋፋ እንደርሶ እንዲየደከሙ ያሉ አባቶች አሉና ወደፊት እንደው ምን ቢደረግ የተሻለ ነው ይላሉ? እንደ መልእክት አድርገው ያስተላልፉልኝ። እንግዲህ አሁን ያው የሚታገለው የማህበረ ቅዱሳን ነው። ብዙም አስተዋይ የለውም። አልፎ አልፎ ስንመለከት መቼም ስናይ ለድሆች እየታገለ ያለው ማህበረ ቅዱሳን ነው። ይህንኑ መቼም እንዲቀጥልበት መቼም የእግዚአብሔር ስራ ብዙ ተመልካች የለውም። አባቦም የሚላቸው የለም። ግን እግዚአብሔር ያደረባቸው ነው ይሄን የሚሰሩት። እንደዚሁ መቼም ተተኪዎችም አሉ አሁንም ያሉትም
እየረዱ ነው ያሉት። እንደዚሁ እየረዱ ቢጨምሩበት ቢተኩ እንዲተካ ቢያደርጉ ነው የምለው። ያው ተመልካች ብዙም የለውም፣ አሁንም የለውም። አሁን እንዲያውም መቼም ተላይ ፈጣሪያችን እስከ ዕለተ ምጽአት ድረስ በ40 ቀን ተተማሪ ቤት አልለይም እስከ ዕለተ ምጽአት ድረስ ብሎ መለየት ምን ጊዜ የማይለይም በተለየ ጸጋው ነው ደግሞ እንጂ የማይለየው በዚያ ቀን በተለየ ጸጋው ሊባርክ ነው እንጂ ሐዋርያቶች እንዲባረካቸው እና ቃል ስለገባ አትጠፋም ትምህርት ቤቷ ብዬ ተስፋ አደርጋለሁ። ማህበረ ቅዱሳንም ያስነሳ ያው አሁን ነው ቅርብ ጊዜ ነው ተኛ ወዲህ ነው የተነ በድሮ በእኛ ጊዜ እኛ ስንማር የለም። አሁን ብዙ መምህራኖች እየተገደቡ ተማሪዎችም ተደገቡ እናያለን፣ ሁልጊዜ እንመለከታለን። እና ፈጣሪያችን ደጋጎችን ያስነሳል። ደጋጎች ምንም ደጋጎች አይሸነፉም። ደጋጎች ላይ ፈጣሪ አለ። እስከ ዕለተ ምጽአት ድረስ ይቆያል ብዬ ተስፋ አለኝ። አይዳከም፣ አይዳከም ይኖራል ብዬ መቼም እግዚአብሔር ፈጣሪያችን ይችኑ ስለመሰረታት እስከ ዕለተ ምጽአት ድረስ ትኖራለች ብዬ ነው የማስበው። አሁንም ቢሆን ጉባኤው እኮ ይኖራል። ያው ታውቁታላችሁ እናንተ በዚህ አለ። ያው መቼም የሰላሙ ሁሉም ድብልቅልቅ ሆኖ ነው እንጂ ጉባኤው እኮ አለ እኮ። ያው ፍቅረ እግዚአብሔር ያደረበት ተማሪ፣ ፍቅረ እግዚአብሔር ያደረበት መምህር ዋጋ ተዛ የማይመረመረውን ለማግኘት ይሄ የሚመረመረውና ኃላፊውን ሳይሆን የማያልፈውንና የማይመረመረውን ገንዘብ ለማግኘት እግዚአብሔር ብቻ የሚያውቃቸው ሰው የሚያውቃቸው ደጋጎች ምንጊዜም እስከ ዕለተ ምጽአት ድረስ አሉልን። ማንም የሚነቀንቃቸው የለም። ማህበረ ቅዱሳንም እናንተም አላችሁልን። ይኸው አሁን ይሄ እንዲተዋወቅ አድርጋችሁ እዚህ አሁን እዚህ ድረስ ደክማችሁ በነፃ መንጣት ቀላል ነው። ይሄ ለመንፈሳዊ ነገር እንዲተዋወቅ መንፈሳዊ ስራ አይደለ ይሄ እኮ መስዋዕትነት ነው እኮ። ይሄም ዋጋ የሚያስገኝ ነው እና የእግዚአብሔርን ስራ ሁሉ የሚሰራ ሰው ብርቅዬ ነው። አሁን የእግዚአብሔርን ስራ በአሁኑ ጊዜ የሚሰራ ሰው ሁሉ ብርቅዬ ነው። እሱ ብቻ ነው ባለጸጋ፣ ሌላ የለም። ሌላው የሚጠፋ የህልም ገንዘብ ነው። ዝም ብሎ እምብራቦጭ የልጆች መጫወቻ ነው። ለጊዜው ለቁመተ ስጋ ብቻ ያስፈልገናል እንጂ ሌላው አይረባም። አሁን ዋጋችንን እኛ የምናገኘው ተሱ እጅ ነው። የማይመር ዋጋ ለመላእክቶችና ለኛ አዘጋጅቶልናል። እሱ ይበቃቸዋል ያለውን አዘጋጅቶልናል። ያንን ነው አሁን ነገ ጧት እንረከባለን። ያንን ይዘን መልካም ስራ አስተምረን እንደዚህ በተቻለን ሁሉ በተሰጠን ሁሉ መምህራኖች ታንዱ ቦታ ወዲያ አንዱ ቦታ መቀያየር አያስፈልገንም። አሁን ጨርሰ 20 ዓመት ነው፣ 20 ዓመት ያልፋል። ሌሎች አባቶች ደግሞ አሁን ይሰማሉ። የእግዚአብሔር ስራ ነው። እግዚአብሔር ሐዋርያቶችን መረጣቸው እንዲያስተምሩ። አሁን መምህራኖች የተመረጣችሁት ሁሉ እግዚአብሔር የመረጣችሁ ሁሉ ትዕቢታችንን ኩራታችንን አስወግድልን ብላችሁ ሁላችንም ምንም ብዬ በትትና የጀመርነውን ስራችንን እስከ መጨረሻ ፈጣሪያችን እንዲያዘልቅልን እንዲያነሰንፍ ከተማው በዚያ መዛወሩ እንዲያምረን ይሄ የበለጠ ዋጋ ያስገኘናልና በየአካባቢው ያላችሁ መምህራኖች አባቶች እንዴት በረቱና እንድንበረታ የፈጣሪያችን ስራ አብረን እንድንሰራ ፈጣሪያችንን አስጀስተን ከዚህ ዓለም በሰላም ተለይተን ዋጋችንን እንድናገኝ እንበርታ በርቱ እያልኩኝ አባቶች የምትሰሙ ሁሉ ይህንን ለእናንተ ለአባቶች አስተላልፋለሁኝ። ስላካፈሉን ውብ የሆነ የህይወት ተሞክሮ የአገልግሎት ተሞክሮ እጅግ አድርጌ አመሰግኖታለሁ። የኔታ ረጅም እድሜ ከጤና ጋር ያድልልን። እንግዲህ እናንተም ወንድሞቼ አባቶቼ ነገ የኔታን አሰረ ፍኖት ተከትላችሁ ስለ አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትተጉ የምትቆረቆሩ መልካም ፍሬዎች እንድትሆኑ መኝላችኋለሁ። ጊዜያችሁን ስለሰጣችሁኝ አመሰግናለሁኝ። በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የተከታተላችሁ ተመልካቾቻችን ቆይታችን እጅግ ያማረ ነበረ። የዛሬውን በዚሁ ስንፈጽም ሳምንት ከሌላ መርሃ ግብር ጋር እቤታችሁ እንደርሳለን። እስከ ሳምንት ሰላም እግዚአብሔር ከመላው የኢትዮጵያ ሕዝብ ጋር ይሁን እንላለን። ሰላም